ሰላም ወዳጆቼ፣ ዛሬ አንድ ሰውን ከሺዎች የሚለየው ህልሙንም ከምኞቱ ወደ እውነት የሚቀይረው እናም በጣም ዝምተኛ ሆኖ ትልቅ ውጤትን የሚፈጥረው ስለ አንድ ኃይል የምንነጋገር ይሆናል። ስለዚህ ቪዲዮውን እስከ መጨረሻው ይከታተሉ። ከወደዳችሁትም ላይክ፣ ቻናሉን ሰብስክራይብ በማድረግ ድጋፍን ያሳዩ። አሁን ለአንድ አፍታ አይኖቻችሁን ጨፍኑ። ሌሊት ነው፣ ሁሉም ተኝተዋል። አንተ ግን አልጋ ላይ ተኝተህ ጣሪያውን እያየህ አንድ ቀን እለወጣለሁ፣ አንድ ቀን ስኬታማ እሆናለሁ፣ አንድ ቀን ሰዎች ይኮሩብኛል ብለህ ታስባለህ። ነገር ግን ጠዋት ሲሆን ሁሉም ነገር ይመለሳል። የማንቂያ ደወል ይጮሃል። ድምጾችን በውስጥ ይነሳሉ። አንደኛው ዛሬ ተኛ፣ ነገ ትጀምራለህ ይልሃል። ሌላኛው ደግሞ በቀስታ ተነስ፣ ህልም እየጠበቀ ነው ይልሃል። ወዳጄ፣ የህይወትህ ትልቁ ጦርነት ከሌሎች ጋር አይደለም፣ ከራስ ጋር ነው እንጂ። ብዙ ሰዎች ስኬትን ለማግኘት ሞቲቬሽን ይጠብቃሉ፣ ግን ሞቲቬሽን እንደ ዝናብ ነው። አንዳንድ ቀን አለ፣ አንዳንድ ቀን ደግሞ የለም። ዲሲፕሊን ግን ልክ እንደ ፀሐይ ነው። ምንም ባይሰማም በየቀኑ ይወጣል። አስብ፣ አንድ ወጣት ሁልጊዜ ነገ ጀምራለሁ ይል ነበር። ነገ ሳይደርስም ሳምንት ሆነ፣ ሳምንቱም ወር ሆነ፣ ወሩም ዓመት ሆነ። አንድ ቀን ከድሮ ጓደኞቹ ጋር ተገናኘ። አንዳንዶቹ የራሳቸውን ንግድ ጀምረው ነበር፣ አንዳንዶቹ ደግሞ ተመርቀው ነበር፣ አንዳንዶቹ ህልማቸውን እየኖሩ ነበር። እሱ ግን ነገ ጀምራለሁ የሚለው ቃል ብቻ ቀርቶት ነበር። በዚያ ቀን አንድ ነገር ገባው። ጊዜ ማንንም አይጠብቅም። እድል የሚመጣው ለተዘጋጀው ሰው ብቻ ነው። እናም ዝግጁ የሚያደርግህን ሞቲቬሽን ሳይሆን ዲሲፕሊን ነው። ነገር ግን ዲሲፕሊን ቀላል አይደለም። አንዳንድ ቀን ትደክማለህ፣ አንዳንድ ቀን ማንም እንደማያይ ይሰማሃል። በተለይ በጣም በምትጥርበት ጊዜ ይህን ሁሉ ነገር ለምንድን ነው ማድረገው ብለህ ራስን ትጠይቃለህ። ግን ያንን ጊዜ አትርሳ። ዘሩ መሬቱ ሲተከል ለብዙ ቀናት ምንም አያይም። ሰዎች የሚመለከቱና ምንም አልወጣም ይላሉ፣ ግን ከመሬቱ በታች ራሱን እያጠነከረ ነው። አንተም ልክ እንደዚያው ነህ። ምናልባት ዛሬ ሰዎች ውጤትህን አያዩ፣ ግን በውስጥ ጥንካሬ እየተገነባ ነው። በአንድ ቀን ዓለም አይቀየርም፣ ግን በየቀኑ የምታደርጋቸው ትናንሽ እርምጃዎች ናቸው እንጂ። ራስን ከትናንትናው ከአንተ ጋር ብቻ አወዳደር። ዛሬ 1% ብቻ ብትሻሻል፣ ነገ ደግሞ 1% ከዓመታት በኋላ ፈጽሞ የተለየ ሰው ትሆናለህ። አስታውስ፣ ስኬታማ ሰዎች ከአንተ የተለየ አእምሮ ወይም ህልም አትሰጣቸውም። የተለየው ማንም ባያያቸው መስራታቸው ነው። ማንም ባያጨበጭብላቸው መቀጠላቸው ነው። ማንም ባያምንባቸውም በራሳቸው ማመናቸው ነው። ስለዚህ የሚያስፈልግህ ነገር ዛሬ ጀምር። ዛሬ የምታዘጋጀውን ስራ ጀምር። ፍጹም ለመሆን አትጠብቅ። መጀመር ብቻ ይበቃሃል። ምክንያቱም ህልምህን የሚገለው ውድቀት አይደለም፣ ነገ ጀምራለሁ የሚለው ልማድ እንጂ። እና አንድ ቀን ከነዚያ ከባድ ጠዋቶች፣ ከነዚያ ረዣዥም ሌሊቶች፣ ከነዚያ ማንም የማያቸው ጥረቶች ሁሉም ታሪክ ይሆናሉ። ሰዎች እንዴት ተሳካልህ ብለው ይጠይቁሃል። አንተም በፈገግታ አንድ ነገር ብቻ ትላለህ፣ በየቀኑ ትንሽ ትንሽ ራሴን እያሸነፍኩ። ይህን አስታውስ። ዲሲፕሊን ዛሬ ያደክምሃል፣ ጸጸት ግን እድሜ ልክ ይቆጭሃል።